አያቶላን የከበቡት ሶስቱ የእሳት ቀለበቶች የኢራኑን መሪ መንካት የሚያመጣው ጦስ። እስራኤል አትሞክረውም። 900,000 ታጣቂ ወደ ቴል አቪቭ። ሞሳድ በታሪኩ ትልቁን ስህተት ሊፈጽም ነበር። ትራምፕ ደግሞ በዘመኑ ትልቁን ትክክለኛ ውሳኔ ወሰነ። ይህ ስህተት የኢራኑን መሪ አያቶላ አሊ ካሚኔን መግደል ሲሆን ምላሹ ዓለምንም መካከለኛው ምስራቅንም በእጅጉ የሚጎዳ ሀገረ እስራኤልንም የሚሰብር ይሆን ነበር። ምክንያቱም መሪው የተገደሉ ዕለት በሰዓታት ውስጥ ዓለም በዘመናዊ የጦርነት ታሪኳ አይታው የማታውቀውን አደገኛ ውድመትና ጦርነት ታስተናግድ ነበር። ኢራን መሪዋን በ3 የእሳት ቀለበት የምትጠብቀውም ይህ አደገኛ ውድመት እንዳይፈጠር ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ሞሳድ ኢራን ድረስ ዘልቆ የሰሞኑን ኦፕሬሽን በማቀናበር መርቶታል። ቴህራን ድረስ ዘልቆ ደግሞ መሪውን ለመግደል ጫፍ ደርሶ ነበር። በእርግጥ መሪው ጋር ለመድረስ 3 አደገኛ አጥሮች ይገጥሙት ነበር። የዛሬው ጥንቅቅ ያለ ጥንቅራችን መሪውን ስለሚጠብቁ 3 የእሳት ቀለበቶች በተደጋጋሚ በተለያየ ቦታና ጊዜ ስለተሞከሩና ስለከሸፉ የግድያ ሙከራዎች፣ መሪው ከተገደለ ስለሚከሰተው አሰቃቂ ውድመት ይዳሰሳል። እስከ መጨረሻው አብራችሁን ከቆያችሁ እጅን በአፍ የሚያስጭን ድንቅ ነገርን ትሰማላችሁ። አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። የአይበገሬው መሪ የብረት አጥር። ከሰሞኑ በመካከለኛው ምስራቅ በከፍተኛ ኃይል የሚጠበቁት የኃያሉ ሰውና የኢራን እስላማዊ መንግስት ተቀዳሚ መሪ አያቶላ አሊ ካሚኔይ አደገኛው ጠባቂ ምሽጋቸው ሊሰበር ጫፍ ደርሶ ነበር። ባለፉት ዓመታት በዛ ታምረኛ ቀጠና ያልተቋረጠ የጂኦፖለቲካዊ ፍጥጫ አይሎ ከርሟል። በዛ የጭንቅ አካባቢ እልፍ የኢራን ከፍተኛ የጦር መሪዎች በሚገደሉበት ቀጠና ግን የኢራኑ የበላይ መሪ አያቶላ አሊ ካሚኔይ የአሜሪካ የፕሬዝዳንት የደህንነት ጥበቃን እንኳን በሚያስንቅ ብረት በሆነ የጥበቃ ኃይል እየታገዙ የማይደፈሩ ንጉሥ ሆነው ቆመዋል። እድሜያቸው 85 ነው፣ ግን አሁንም ልባቸው ልክ እንደ 20 ዓመት ወጣት ነው። ደካማ ቢመስሉም የማይበገሩ ናቸው። ካሚኔይ የእሳቸው የጥበቃ ኃይል ጥንታዊ የፋርስ የጥበቃ ስልትን ከዘመናዊ ቴክኖሎጂ ጋር ያጣመረ ከሞላ ጎደል የማይደፈር አደገኛ ምሽግ ነው። ጠባቂው ያለ ነገር አልበረታም፣ ምክንያቱም የእሳቸው ሕልውና የኢራን ምሰሶ ነው። እንኳን እሳቸውን ቀርቶ ከፍተኛ የኢራን መሪዎች እንኳን ሲገደሉ ኢራንን በእጅጉ ይጎዷታል። ይህንን በተደጋጋሚ ተመልክተነዋል። ለአብነት እንኳን በ2020 የቃሲም ሱሌማኒ ግድያ ሀገሪቱ ላይ ከፍተኛ ትርምስ ፈጥሮ ነበር። እስራኤል ታዲያ በኔታንያሁ ትዕዛዝ በኦፕሬሽን ራይዚንግ ላየን ኢራን ላይ ከፍተኛ ጥቃት ስታደርስ አያቶላ አሊ ካሚኒን ለመግደል ፈልጋ እንደነበርና የአሜሪካን ፍቃድ እንደጠየቀች ተነግሯል። ዶናልድ ትራምፕ በራሳቸው የሶሻል ሚዲያ ትሩዝ አልፈቀድንላትም ያሉ ሲሆን ኔታንያሁ ነገሩን አስተባብለውታል። እንደው ለመሆኑ እስራኤል ፍቃድ ብታገኝ የአያቶላን አጥር የትኛው ኃይል ሊጥሰው ይችላል? የትራምፕ አስደንጋጭ ተግባር፣ ውድቅ የተደረገውና ዓለምን የሚያመሰቃቅለው የግድያ ሙከራ። ሰኔ 15 ቀን የአሜሪካው ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያቸው ላይ ኢራንና እስራኤል ስምምነት እንዲያደርጉ ባሳሰቡበት ወቅት የእስራኤልን ካሚኔይን የመግደል እቅድ እንደከለከሉ በአስደንጋጭ መልኩ ገለጹ።
ይህንንም ነገር የአሜሪካ ባለስልጣናት አረጋግጠዋል። ከቀናት በፊት ማለትም ሰኔ 13 ዕለተ ሐሙስ ምሽት የተጀመረው የእስራኤል ኦፕሬሽን ራይዚንግ ላየን አካል የሆነው ይህ እቅድ የኢራንን ከፍተኛ መሪ ኢላማ ለማድረግ የታሰበ ሲሆን ለዚህ እቅድ መሳካት ሞሳድ ከፍተኛ ሚስጥራዊ አውታረ መረብ ተጠቅሞ ጨርሶ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ከብሬት ቤር ጋር ፎክስ ኒውስ ላይ ባደረጉት ቃለ ምልልስ ዘገባውን ሐሰት ሲሉ ውድቅ ቢያደርጉም ዝርዝር መረጃ ከመስጠት ተቆጥበው ወደዚያ ውስጥ አልገባም ብለዋል። ጠቅላይ ሚኒስትሩ እስራኤል ጥቃቶቹን ከመፈጸሟ በፊት ለትራምፕ ማሳወቋን በተመለከተ የሰጡት ግልጽ ያልሆነ ማረጋገጫና የኢራን መንግስት በጣም ደካማ መሆኑን የሰጡት ፍንጭ ሰፋ ያለ አጀንዳ እንዳለና የተባለው ነገርም እውነት መሆኑን ያጠናክረዋል። ዘ ዎል ስትሪት ጆርናል እንዳለው ሞሳድ ከፍተኛ በሆነ የረቀቀ መንገድ አደገኛ ድሮኖችን በመደበቅና ቴህራን አቅራቢያ ሚስጥራዊ ጣቢያ በመመስረት መሪውን ለመግደል 100% ተዘጋጅቶ ጨርሶ ነበር። በዚህ መሃል ታዲያ እስራኤል አሁን መሪውን ለመግደል ለምን የአሜሪካን ፍቃድ ጠየቀች የሚለው ነገር ወሳኝ ጥያቄ ነው። አዎ፣ ሞሳድ ለምን የትራምፕን ፍቃድ ጠየቀ? ኢራን የመጨረሻ ቀይ መስመሯ እኚህ መሪዋ ናቸው። ምናልባትም አይበለውና ከተገደሉ ነገሩ በሚሳኤልና በድሮን ሙከራ የሚቀር አይደለም። ይህንን እጅግ አደገኛ እርምጃ ዓለምም አሜሪካም ትራምፕም እስራኤልም ያውቁታል። ለዛ ነው መሪውን ልግደለውና አሜሪካ ተከላከይልኝ አይነት ጥያቄ ያነሳችው። አዎ፣ መሪውን መግደል መካከለኛው ምስራቅን በሙሉ በእሳት የሚለበልብ ውድመት የሚያስከትል ምናልባትም እስራኤልን ከዓለም ካርታ የሚያስፍቅ ጥቃት ያስደርስ ነበር። አዎ፣ መሪዋ ከተነኩ ያለ የሌላትን የኒውክለር መሳሪያ ወደ አገኘችው አቅጣጫ መተኮሷ አይቀርም። ከ600 ሺህ የሚልቀው ወታደሯ አርፎ አይቀመጥም። ከ300 ሺህ የሚልቀው ተጠባባቂ ሚሊሻዋ አያርፍም። ከ150 ሺህ በላይ የሂዝቦላ ሮኬቶች ሁሉ ወደ እስራኤልና አጋሮቿ ይዘንባሉ። በጠቅላላው ያልተጠበቀ አደገኛ ሁነት ዓለም ላይ ይከሰት ነበር። በዘመናዊው የጦርነት ታሪክም እጅግ አደገኛና አውዳሚ የጦርነት ታሪክ ይጻፋል። የታሪኩ የመጀመሪያ ምዕራፍ ርዕስ ደግሞ ካሚኒ ላይ የተሰነዘረው የሞሳድ በትር እስራኤልን ሰበራት የሚል ይሆን ነበር። እንዳሉትም ትራምፕ በዘመናቸው ከወሰኑት ውሳኔ ሁሉ እጅግ ጠቃሚውን ውሳኔ ወስነዋል። ካሜኒ ይህንን ያህል ወሳኝ መሪ ናቸው። ለዛም ነው ባለ 3 የእሳት ቀለበቱ የመሪው ጠባቂ ኃይል የተሰለፈው። ባለ 3 ቀለበቱ የእሳት አጥር ከሞሳድ የሚልቀውና መሪው የሚኮሩበት ክንድ። እንዳሉት ሞሳድ ፍቃድ ቢያገኝና መሪውን መግደል አንድ የጥቃት አካል አድርጎ ቢወስደው ፊት ለፊቱ መሪውን ካሜኔን የሚጠብቅ 3 የእሳት ቀለበት ያለው አደገኛ ኃይል ከፊቱ ይጠብቀዋል። አንደኛ፣ ንስሮቹ እሳቶች፣ የአንሳር አልማህዲ ልዩ ኃይሎች። በዚህ ወሳኝ የመሪው ጠባቂ ክፍል ከ300 እስከ 500 የሚደርሱ የአንሳር አልማህዲ እጅግ የላቁና በእጅጉ የሰለጠኑ ኮማንዶዎች ይገኛሉ። እነዚህ ኮማንዶዎች ደግሞ ከኢራን እጅግ ታማኝ ከሆኑ የሃይማኖት ቤተሰቦች የተውጣጡ ልሂቃን የአይአርጂሲ አባላት ናቸው። እነዚህ አክራሪ ጠባቂዎች ታዲያ ለነፍሳቸው ቅንጣት የማይሳሱ እቶን እሳት የማያስፈራቸው ፍጥረታቸው ለመታመን የተሰራ ሲሆን የሞሳድን የግድያ ዘዴዎች ሁሉ ለመከላከል በእጅጉ የሰለጠኑ በአደገኛ የስናይፐር ተኳሾች የሚተኮስ ጥይትን የሚያነፈንፉ በድሮንና በመርዝ የሚሰነዘሩ ጥቃቶችን የሚከላከሉ ሲሆን በአስከፊ ሲሙሌሽኖች አልፈው የተመረጡ ናቸው። እነዚህ ኮማንዶዎች ታዲያ በቀን 24 ሰዓት በሳምንት 7 ቀናት በሚሽከረከሩ ፈረቃዎችና በተደራረበ የጥበቃ ዝውውሮች በመስራት ለአንድም ቅስፈት የጥበቃ ክፍተት እንዳይፈጠር ይከላከላሉ። መሪው ከቦታ ቦታ በሚንቀሳቀሱበት ወቅትም አስደናቂ በሆነ መልኩ የሰው ጋሻ ይሰራሉ። ይሄ ሂደት ማለት መሪውን ቢያንስ 12 ጠባቂዎች ካሚኔን እንዲከቡ ያደርጋል። እነዚህ ከባቢዎች ደግሞ አስቀድመውም ለእሳቸው ለመሞት ዝግጁ ናቸው። እንደ አውሮፓውያን አቆጣጠር በሐምሌ 2024 በቴህራን የሐማስ መሪ እስማኤል ሃኒየህ ከተገደሉ በኋላ የዚህ ጠባቂ ክፍል ንቃተ ህሊናው በእጥፍ የጨመረ ሲሆን በአንድ ወቅት ይህ ኃይል በጥቂት ሰዓታት ውስጥ አንድ ተጠርጣሪ የሞሳድ ሰርጎ ገብን በመለየት በማጽዳት አቅሙንና ምህረት የለሽነቱን አሳይቶ ነበር። ሁለተኛው አደገኛው አጥር የመሪው ሌላኛው መተማመኛ። ካሚኔይ ሲንቀሳቀስ አብሮ የማይጓዝ የረቀቀ የመከላከያ መሳሪያና ተሽከርካሪ አይነት የለም።
በትንሹ እንኳን እስከ አፍንጫቸው የታጠቁ 3 ተሽከርካሪዎች፣ እልፍ ብረት ለበሶች፣ አጥቂዎችን የሚያወናብር ተመሳሳይ አለባበስ የለበሱ ሰዎች አብረው ይንቀሳቀሳሉ። ሌላኛው መሪው የራሳቸው ስውር መንቀሳቀሻ መሬት ውስጥ ያላቸው ሲሆን ይህ መተላለፊያ ዋሻ ከቴህራን እምብርት ስር የተገነባ ሲሆን ዋና ዋና የቴህራንን ክፍሎች ያገናኛል። መሪው ታዲያ በዚህ ዋሻ ሰንጣቂ ቦምብ በማይሰነጥቀው ዋሻ ደህንነታቸው ተጠብቆ ወደ ፈለጉበት አቅጣጫ ይጓጓዛሉ። ታዲያ መሪው ሁሌም አብሯቸው የሚንቀሳቀስ ተንቀሳቃሽ የማዘዣ ጣቢያና የኮሙኒኬሽን ማዕከል አለ። ከጠባቂ ቡድኑ አባላት መካከል ደግሞ የመሪውን ምግብ ከመርዝ የሚጠብቁ ወሳኝ ሰዎች ያሉ ሲሆን እያንዳንዱ የመሪው መጠጥና ምግቦች በከፍተኛ ጥንቃቄ ይሰራሉ፣ ይመረመራሉ። ምክንያቱም ሞሳድ በዚህ የማጥቂያ መንገድ የተካነ ነው። ሶስተኛው የማይሰበረው ዲጂታል ምሽግ፣ የሳይበር ጥቃት አምካኙ የእሳት ቀለበት። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኔን የሚጠብቀው የዲጂታል መከላከያ ዘዴ እጅግ ዘመናዊ ሲሆን ከሞሳድ የረቀቀ ጥቃት በእጅጉ የሚልቅ ነው። ይሄ ድንቅ የመከላከያ ክፍል ፋራዴይ ኬጅ ሩምስ ያሉት ሲሆን የኤንኤስኤ ሳተላይቶችንና የሞሳድን ግንኙነት በመጥለፍ ከጥቃት ይከላከላሉ። የትኛውም ተንቀሳቃሽ ስማርት ስልኮች ከመሪው በ100 ሜትር ርቀት ውስጥ የተከለከሉ ሲሆን ጠባቂዎች ደግሞ ሚስጥራዊ መልእክት ማስተላለፊያ ሬዲዮዎችን ይጠቀማሉ። ኢራን ወደ ሀገሯ የሚገቡ ሰርጎ ገቦችን ለመለየት የቻይና ስሪት የሆነ የአርቲፊሻል ኢንተለጀንስ የፊት ለይቶ ማወቂያ ስርዓት ወይም ኤአይ ፌሻል ሪኮግኒሽን መለያን የምትጠቀም ሲሆን የኢራንን ምድር የሚረግጡትን ሁሉ በጥልቅ በመመርመር ይፈትሻል። በተደጋጋሚ ሀገሪቱ የሳይበር ጥቃት የሚፈጸምባት ሲሆን ከ2022 የሳይበር ጥቃት በኋላ የተሻሻለው ኳንተም ተከላካይ ምስጠራ ወይም ኳንተም ሬዚስታንት ኢንክሪፕሽን ሙሉ የኢንተርኔት ግንኙነቶችን ይጠብቃል። ለዚህ ሂደት ደግሞ ኢራን ከ2022 በኋላ በኳንተም ኮምፒውቲንግ ላይ ያደረገችው የ15 ሚሊዮን ዶላር ኢንቨስትመንት ከፍተኛ ጥንቃቄ እያደረገች እንደሆነ ማሳያ ነው። መሪውን ለመግደል ተሞክረው የከሸፉ የሞሳድ አደገኛ ጥቃቶች። ሞሳድ በተደጋጋሚ መሪውን ለመግደል እየሞከረ በማያባራ የጥቃት ጥረት ካሚኔይን ለሞት አደጋ በተደጋጋሚ ጊዜ አድርሶታል። እያንዳንዱ ሙከራ ደግሞ አሁን የተገለጠው የስውሩ ጦርነት አካል ነበር። ከሙከራዎቹ መካከል ጥቂቶቹን ስንመለከት የመጀመሪያው ሆኖ የምናገኘው የ2009 የመርዙን ሴራ ነው። በዚያ ወቅት ሞሳድ በረቀቀ መልኩ የሰለጠኑ የወጥ ቤት ሰራተኞችን ሰርጎ በመግባት ቀስ ብሎ የሚሰራ መርዝ ለመሪው እንዲሰጥ ተደረገ። ታዲያ እንደ ዕድል ሆኖ የመሪውን ምግብ የሚቀምስ አንድ ቀማሽ በህመም መውደቁን ተከትሎ የሰራተኞች ማጥራት ተደረገ። 3 ሰራተኞችም ተገደሉ። ኢራን ታዲያ በወቅቱ የግድያ ሙከራው የተቀነባበረው አዘርባጃን የሚገኘው ታዋቂ የሞሳድ ማዕከል መሆኑን ደረሰችበት። በድጋሚ በ2013 ደግሞ መሪው በቆም ከተማ አልፎ አልፎ በሚደረግ የህዝብ ዝግጅት ወቅት በጣሪያ ላይ ሊፈጸም የነበረን የተኳሽ ጥቃት የኢራኑ የመከላከያ ጦር አከሸፈው። ተጠርጣሪው ከስራው የለቀቀ የኢራን ጦር አባል የነበረ መኮንን ሲሆን ከ5 ሚሊዮን ዶላር በላይ ሽልማት ከሞሳድ ለማግኘት ተስማምቶ ግድያውን ሊፈጽም ነበር። ከዓመታት በኋላ 2020 ላይ ደግሞ አደገኛ የድሮን ጥቃት ክስተት ተፈጠረ። አንድ ፈንጂ የጫነ ሲቪል ድሮን ከካሚኔ የመኖሪያ ግቢ 500 ሜትር ርቀት ላይ ተመቶ ተከሰከሰ። ኢራን በቀጥታ እስራኤልን የወቀሰች ሲሆን ሙከራው ከፋክሪ ዛዴህ ግድያ ጋር ተመሳሳይነት አለው። በ2021 ደግሞ 2 ተጨማሪ ድሮኖች ተመተው ወድቀዋል። ከአንድ ዓመት በኋላ ደግሞ ማለትም በ2022 የሳይበር ጥቃት ተከሰተ። በሞሳድ የሚደገፉ አደገኛ ሃከሮች ወይም ጠላፊዎች የካሚኔን የሕክምና መረጃ በመጥለፍ የጤና ድክመቶችን መዘበሩ። በጊዜው ሞሳድ የመሪውን የጤና እክል አውቆ በክፍተቱ የሚያጠቃበትን መንገድ ለመፈለግ ነበር ድርጊቱን ያቀነባበረው። ታዲያ ጥቃቱ ከዚህ በተጨማሪ በሀገር አቀፍ ደረጃ የኢንተርኔት መቆራረጥ አስከትሎ ከ200 ሚሊዮን ዶላር በላይ ወጪ አድርሷል። የ2024 የሃኒዬን ግድያ ደግሞ ሌላው ጉልህ የሞሳድ የማጥቃትና የመግደል አቅም የታየበት ነው። እስራኤል የሐማስ መሪ እስማኤል ሃኒዬህን በቴህራን ስትገድል ካሚኔ የተረፉት ወደ ምድር ውስጥ መጠለያ ገብተው ነው። ይህም በቴህራን የነበረን የመረጃ ክፍተት አጋልጧል። የቀድሞ ፕሬዝዳንት መሐሙድ አህመዲ ነጃድ ደግሞ
በጊዜው 20 የሞሳድ ሰላዮች የኢራንን የመረጃ መከላከያ ሰርገው እንደገቡ ተናግረው ነበር። በቅርቡ ሰኔ 16 2025 ደግሞ ኢራን በቴህራን ከተማ ውስጥ 200 ኪሎ ግራም ፈንጂ የያዘና ከሞሳድ ጋር የተያያዘ የድሮን ጣቢያ አግኝታለች። አብራ ደግሞ 2 ሰላዮችን በቁጥጥር ስር ያዋለች ሲሆን አንዱን ገድለዋለች። ይህ የሞሳድ ሙከራ ደግሞ የትራምፕን አወዛጋቢ የሶሻል ሚዲያ ፖስት እውነትነት ያረጋግጣል። የተወደዳችሁ የሰሞነኛ ቤተሰቦች ለዛ መከረኛ ቀጠና ይሄ እጅግ አደገኛ ተልእኮ መቅረቱ ትልቅ እፎይታ ነው። አሁንም ቢሆን ግን መሪው ሰላም እስካልሆኑ የመካከለኛው ምስራቅ ነገር አደጋ ላይ ነው። ሰላም እንዲሰፍን እየተመኘን ጥንቅራችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።